ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ከብዙ መጥፋት በኋላ ያው ዛሬ ቀን ሙሉ ሚዲያ ላይ የለሁም። አሁን ገና ወደ ዩቲዩብ መግባቴ ነውና ጨረቃዎቻችን ያው እንግዲህ ጠፍተዋል። ትላንትና አልመጡም። ነገር ግን ብሩኬ ፏፈሽ እያለ ቲክታክ ላይ አይቼዋለሁ። ዛሬ መጥቷል። ያም የፈለገውን ቢል ያሻውን ቢያወራ ያም በርግጥ ርቆሜ በኔ ባላይሽም ከቶ አትሄጂም ከኔ አልጠረጠረሽም እያለ ይገኛል። ግን ለማን ነው ቡቡዬ? ለቅመሟ መሆን አለበት መቼም። ሰሞኑን ደግሞ አብደዋል መሰለኝ ሰዎቹ ሀይሚና ፍፄ እየተባለ ርዕስ ይሰጣል። ምን እንደሆነ ግን አልገባኝም። ለማንኛውም ፍፄና ሀይሚ ወንድማማች እህትማማች ናቸው፣ ሌላ ነገር አይደለም። ፍፄ ደግሞ ከሀይሚዬ ጎን ሊቆም ወይም ሊሆን የፈለገው የወንድምነቱን እንጂ የሌላ አይደለም። አንዳንድ የወሬ ሱስ ያለባችሁ ሰዎች ከወሬያችሁ ተቆጠቡ፣ ከድርጊታችሁ ለወሬ የሚቀፍ ነገር ባትናገሩ ባታወሩ ደስ ይላል። የሚያስጠላ ነገር ማለት ነው፣ ደስ አይልም። ፍፄና ሀይሚ እየተባለ ተንብኔል እየተዘራ እኝኝ የምትሉት ምንድን ነው? ያማችኋል እንደ በስመ አብ ወወልድ ወመንፈስ ቅዱስ ይቅር ይበላችሁ። ምን አይነት ማህበረሰብ ውስጥ ነው እንደዛ አይነት አስተሳሰብ ያላችሁ ሰዎች? ምን አይነት ማህበረሰብ ውስጥ አድጋችሁ ነው? ግራ የሚገባኝ ማለት ነው። ለማንኛውም ምናልባት ያው አረብ ሀገር ያላችሁ ሰዎች እህት ያክስት ልጅ ያጎት ልጅ ምናምን ይጋባል መሰለኝ፣ ያንን ይዛችሁ ነው። ቅሪ በለኝ ፈጣሪ ተወጣስ ገበርኩ። ለማንኛውም ስለ ሌላው ሳይሆን ሀይሚዬ ትላንትና ጥቁር በጥቁር ለብሳ፣ በእርግጥ ጥቁር በጥቁር ሀይሚዬ ቀይ ስለሆነች ያምርባታል። ምናልባት ለዛ ይሆን ጥቁር በጥቁር የለበሰችው። ምናልባት ደግሞ ወይም ደግሞ በወቅታዊ ጉዳዩ ላይ ተከፍታ ይሆን እንደዛ። በእርግጥ ትክዝ ብላለች የኔ ቆንጆ። እኔ ትክዝ ልበልልሽ የኔ ማር፣ የኔ ወርቅ፣ የኔ ምን ልበላችሁ? እኔ ትክዝ ልበል ማርያምን። ምን አለ በሰው ቦታ መውሰድ የሚቻል ቢሆን የአንቺን ሀዘንና ትካዜ ቢወስድልሽ ደስ ይለኝ ነበር የኔ እናት። እንደዛ ተክዘሽ ማየት በጣም ከባድ ነው፣ በጣም ያማል። እና ቡቡዬ ደግሞ በተቃራኒው ፋፈሽ እያለ ይገኛል። በጣም አታወዛግቡን እንጂ ምንድነው የምታወዛግቡን? ምንድነው እንደዚህ ማወዛገብ? አረ ተው አታወዛግቡን። ሀይሚና ብሩኬ ተው፣ ግን ተው አታወዛግቡን። ለማንኛውም ፈጣሪ ሆይ ዛሬ ሰላም አድርገህ በፍቅር አምጣቸው። የእውነት ይሄም ጸሎቴ ነው። ቅዱስ ሚካኤልዬ ተስያለሁ፣ የእውነት ተስያለሁ። እኔ ስለት ይሄ ነው ተብሎ አይወራም። ይሄን ነገር ተስያለሁ ተብሎ በአደባባይ አይወራም፣ ነውር ነው። እና ምሳሌን ግን ደጋግሜ ነግሬያችኋለሁ። ቅዱስ ሚካኤል ደግሞ አያሳፍረኝም። ምናልባት ነገ ከነገ ወዲያ ከዛ ወዲያ ሊሆን ይችላል፣ ግን አያሳፍረኝም። እውነቴን ነው የምላችሁ፣ ያደርግልኛል። እና ሁላችሁም በተቻላችሁ አቅም ሙስሊሞችም በዱአችሁ ኦርቶዶክሳውያንም በዱአችሁ አስቧቸው። እነሱ ይታረቃሉ። ምናልባት ቀን ሊፈጅ ይችላል፣ ምናልባት ጊዜ ሊፈጅ ይችላል እንጂ ከመታረቅ እነሱ የትም አይቀሩም፣ ይታረቃሉ። ሀይሚዬ አይዞሽ የኔ ቆንጆ የኔ ማር። በነገራችን ላይ ያንን ፎቶ ከእንትን ላይ ዩቲዩብ ላይ ፖስት ተደርጎ ነው ያየሁት። መቼ ፖስት እንዳረገችው ሀይሚዬ አላየሁትም። የት ፖስት እንዳረገችው ራሱ አላየሁትም። ምክንያቱም ሚዲያዎች ላይ እየገባሁ አይደለም። አጋጣሚ ዩቲዩብ ላይ ብቻ ገባ ስል ነው እንጂ ያየሁት ሚዲያዎች ላይ ዛሬ አልገባሁኝም ጭራሽ። ዛሬና ትላንትና 1 ሰዓት አካባቢ ማታ የወጣሁ ነኝና የት ፖስት እንዳደረገችው ራሱ አላቅም። እንግዲህ በቻናላቸው የሉም። እረፍት ጥሩ ነው። ትላንትናም ያው አለመምጣታቸውን ወድቸዋለሁ። መጥተው ከሚጨቃጨቁ ከሚከራከሩ፣ ያልሆነ ቃል ከሚነጋገሩ ለራሳቸው ጊዜ ተሰጣተው፣ ሀይሚዬም ለራሷ ጊዜ ሰጥታ ብሩኬም ለራሱ ጊዜ ሰጥቶ እነዚህ ልጆች ተነፋፍቀው ቢገናኙ ጥሩ ነው ብያለሁ። አዎ ደግሞም ጥሩ ነው። እስኪ እነዚህ ልጆች ተለያይተው ምን ያህል እንደሚቆዩ ማየት መልካም ነው። ከዛ ባለፈ ደግሞ ሀፍተሽ ዛሬ እንግዲህ በጣም ትልቅ ከባድ ማስጠንቀቂያ ሰጥቷቸዋል ሀይሚና ለብሩኬ። እንግዲህ ነገሩን ካልፈታችሁ
እኔ ሁለታችሁንም እወዳችኋለሁ፣ እንደምወዳችሁም ታውቃላችሁ። ለእኔ ሁለታችሁም አንድ ናችሁ። ነገር ግን ችግሩን ተነጋግራችሁ ካልፈታችሁ ያለውን ነገር ግልብጥ አድርጌ ለሙሽዬ እነግራታለሁ ሲል እንግዲህ በከባዱ አስጠንቅቋቸዋል ማለት ነው። እና ያው ነገሩ ወደ ከፋ ወደ ባሰ ደረጃ ከሄደ ግዴታ ሙሽዬ መስማት አለባት። ምንም ማድረግ አይቻልም። ሙሽዬ ነገር መስማት አለባት። ምክንያቱም እኔ በሀይሚና በብሩኬ ፍቅር በጣም የምተማመነው ለምን መሰላችሁ? እነዚህ ልጆች ይዋደዳሉ፣ ይፋቀራሉ። አዎ፣ ግን ምናልባት እልህ ውስጥ ተጋብተው እሷ ዝቅ ትበል እሱ ዝቅ ይበል አይነት ነገር የሚባባሉ ከሆነ ሁለቱም የማይሸናነፉ ከሆነ ቤተሰብ ተዋውቋል። ገባችሁ? እንደ ብረት የጸና ነው የእነሱ ፍቅር የምለው በምክንያት ነው። ለምን መሰላችሁ? ጋሽዬም አለ፣ እሙሽዬም አለች። ይሄ ነገር ከሁለቱ የሚያልፍ ከሆነ ሀይሚና ብሩኬ እርስ በርሳቸው ተነጋግረው ችግራቸውን ነገሩን የማይፈቱት ከሆነ በቃ እሙሽዬ መቼም እኔ እንጃ እሙሽዬ መታ ወይም ደግሞ እሙሽዬ ሀይሚና ብሩኬን ተናግራ እምቢ ይላሉ ብዬ አላስብም። በጭራሽ እምቢ አይሉም። ብሩኬም እምቢ አይልም፣ ሀይሚም እምቢ አትልም። እልካቸው የምታስገባቸው እሙሽዬና ወይ ጋሽዬ ናቸው። ከነዚህ አልፎ ምንም የሚያሸንፍ ነገር የለም። እነሱ አሁን እሙሽዬም ገብቷታል። ታውቃላችሁ፣ እሙሽዬም አሁን የሚዲያ ስራ ምን እንደሆነ ገብቷታል። ጋሽዬም ያውቃል የሚዲያ ስራ ምን እንደሆነ ምን እንደሆነ እና አብረሽ ሲተውኑ ያውቃል። እንደውም ጋሽዬ አንዳንዴ አብሮ ሁሉ ሊተውን ይችላል። እና ስለገባቸው ይሄ ነገር ፕራንክ ነው ወይም ደግሞ ለስራ ነው ብለው ነው እንጂ ችላ የሚሉት የከፋ ነገር የባሰ ነገር ከመጣ ጋሽዬም ሆነ እሙሽዬ ወደ ኋላ አይሉም። ስለዚህ ብሩኬ ሀይሚ ሙሽዬን ትወዷታላችሁ። አሟታል፣ አመመኝ እያለች እየሰማችሁ ነው። አሟታል ሙሽዬ። ስለዚህ የእናንተን መጣላት ሰምታ እንዳመማት ወደ አዲስ አበባ ከምትመጣባችሁ ከምታደክማት ከምታለፏት ቀጥ ብላችሁ ወደ ሰላማችሁ መመለስ አለባችሁ። በቃ እሙሽዬ መምጣት የለባት። ከሰማች ደግሞ ትመጣለች። እና ሀብዬ ትክክል ውሳኔ ነው የወሰንከው። እነዚህ ልጆች ችግራቸውን ተስማምተው ተነጋግረው የማይፈቱ ከሆነ ያለህ አማራጭ ለሙሽዬ ማሳወቅ ብቻ ነው። ምንም ማድረግ አይቻልም። በቃ ምንም። ስለዚህ ከዛ ባለፈ ደግሞ ፈጣሪ ያለ ሁሌም እንደምለው እኔ በፈጣሪ እምነት አለኝ። በፈጣሪ ነው ማመን። ፈጣሪ ነው ፈጣሪን ነው ከፈጣሪ በላይ የብሩኬ እናት የሀይሚዬ አባት ሀይሚና ብሩኬ እንደዚህ ደረጃ ላይ ደርሰው አይተው ዝም አይሉም መቼም። እና ኦዲየንሶች ደግሞ ተረጋጉ፣ የኔ ምርጣ ምርጦች። ሁሉም ነገር እመኑኝ ሰላም ይሆናል፣ ወደ ነበረበት ይመለሳሉ እነሱም። ምክንያቱም እውነተኛ ፍቅር በልባቸው ያሉ ሁለት እንቁዎች ናቸው። ስለዚህ ፏ በለው፣ ችግር የለም፣ አትዘኑ።